ይህንን ውሳኔ ደግሞ ብታስብበት ጥሩ ነው። ይህ ውሳኔ ቀላል አይደለም። ለነገ ህይወት የሚያስፈልግህ ነው። አስቤበታለሁ አልኩሽ እኮ። ለምን አትደውይም? ደውይና ውሽማዬን ገድለው ብለሽ ንገሪያቸው። እባክህ ለይኩን እሺ በለኝ። ተረጋጋ። እርግጠኛ ነኝ ፖሊሶች ናቸው። የመሳሪያውን ድምፅ ሰምተዋል። እባክህ አንተ ብቻ ተረጋጋሽ። ግባ። እሱ ባለቤቴ ነው። ፖሊስ ነው። ፖሊስ? አዎ ፖሊስ ነው። የመሳሪያ ድምፅ ሰምቻለሁ ይላል። እኔ አልሰማሁም። የሰማው ነገር አለ ላይኩን። ይቅርታ ወንድሜ፣ መታወቂያ ማየት ይችላል? ይቻላል። ይቅርታ ጥያቄን አልመለሳችሁልኝም። የሆነ የመሳሪያ ድምፅ ሰምቼ ነው የመጣሁት። እኔ ሲቪል ፖሊስ ነኝ። እርሱ የሰሙት ድምፅ ነገር ይኖራል? እኔ ራስሰማው? በፍጹም እኔ ያልሰማው። እኔ ለሱ አይነት ነገር አልሰማው። እርሱ ግን በጣም ደህና ነው። አቶ ለይኩን ምንም እንኳን የዳግምን አባት ቢነጥቁትም ነገር ግን አሁን ደግሞ ለመኖራቸው ትልቁ ሚስጥር ዳግም ሆኖ ይገኛል። እሱም ምንድነው? አቶ ለይኩን እራሳቸውን ሊያጠፉ በነበረበት ሰዓት ዳግም በአጋጣሚ ደርሶላቸው እናም በህይወት እንዲቆዩ አድርጓቸው ይገኛል። ነገር ግን አቶ ለይኩን አሁንም ከመጸጸት ወደ ኋላ አላሉም። እሱም የአባቱ ገዳይ እንደሆንኩ ቢያውቅ ኖሮ አይደለም ቀርቶ ህይወቴን ሊታደግልኝ ወደዛውኑ ይገለኝ ነበር እያሉም በመጸጸት ላይ ይገኛሉ። አምራን በእቅዷ መሰረት ናሆምና እናቱን ልታጣላቸው ችላለች። አምራን እንግዲህ እንደተለመደው መዋሸቷን እንደቀጠለችም ነው። እናም ናሆም እናቴ ልጄን ገደለችብኝ በማለት ነበረ እናትና ልጅ እንዲቆራረጡ እያደረገች የምትገኘው። ናሆምም አምራንን በመከተል እማዬ እንዴት እንደዚህ ታደርጊያለሽ? የልጄ ገዳይ ልትሆኚ እንዴት ትችያለሽ? የልጅ ልጅሽን ገደልሽው እያለ ከእናቱ ጋር እሰጣ ገባ ውስጥ ገብቶ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ እላለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሃሚን ፊልምን ክፍል 54 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ኑሃሚን እንግዲህ የባለፈው ክፍል ላይ እንዳየነው አምራን በራሷ ሴራ ምክንያት የናሆምን እናት እያጠመደቻት ትገኝ ነበረ። የናሆምም እናት በአልጠበቀ አጋጣሚ ወጥመድ ውስጥ ገብታ ትገኛለች። ይህ በእንዲህ እያለ ወይዘሮ ዝናሽ እናም አቶ ለይኩን ሌላ ያልጠበቁት ዱብዳ ተፈጥሮባቸው ይገኝ ነበር። እሱም ምንድነው? አቶ ለይኩን በድንገት ወይዘሮ ዝናሽ ዳግም የኔም ልጅ ነው ስትል በሰማበት አጋጣሚ ነበረ እንግዲህ ስሜታዊ ሆኖ የዳግምን አባት በሽጉጥ ተኩሶ የገደለው። እናም እሱ እጄን ለመንግስት እሰጣለሁ፣ እሷ ደግሞ በፍጹም አይሆንም፣ ይህ ሚስጥራችን ነው፣ ስለዚህ ተዳፍኖ ይቀራል፣ ከኔና ካንተ ውጪ ማንም አያውቅም። አንተም የልጄን ስለደበቅኩኝ ይቅርታ አድርግልኝ እና ሚስጥሬን ደብቅልኝ፣ እኔም ደግሞ የአንተን ሚስጥር እደብቅልሃለሁ ስትልም ወይዘሮ ዝናሽ የመደራደሪያ ሀሳብ አቅርባለት ትገኝ ነበረ። አቶ ለይኩንም በጣም ስላዘነ በፍጹም አይሆንም፣ አንቺ ነሽ ነፍሰ ገዳይ እንደሆን ያደረግሽኝ፣ እናም በአንቺ ምክንያት ነው፣ እኔ ሳልሆን አንቺ እንደገደልሽው ነው የሚቆጠረው፣ ስለዚህ እኔ ለመንግስት እጄን እሰጣለሁ እያለም እሰጥ አገባ ውስጥ ገብተው ይገኙ ነበረ። ታዲያ ወይዘሮ ዝናሽና አቶ ለይኩን በሚጨቃጨቁበት ሰዓት ድንገት የቤታቸው በር በድንገት ተንኳኳ። እናም ወይዘሮ ዝናሽ ለይኩን አሁን ተረጋጋ በማለት በሩን ለመክፈት ወደ በር ጎራ ብላ ትገኝ ነበረ። ወይዘሮ ዝናሽም እንግዲህ እንደጠበቀችው መጥተው የነበሩት ፖሊሶች ነበሩ። እናም የጥይት ድምፅ ሰምተን ነው ባሉት መሰረት ፖሊሶች የተፈጠረ ነገር አለ እንዴ ሲሉም ጠይቀዋት ይገኙ ነበረ። ወይዘሮ ዝናሽም እነሱን ለማናገር ስትወጣ አቶ ለይኩንም ተከትሏት ወጣ። እናም አቤት ምን ነበር ምን ፈልጋችሁ ነው ሲሉም እሱም እንደሷ ማስመሰሉን ቀጠለ። እናም አይ የመሳሪያ ድምፅ ሰምተን ነው እናም የተፈጠረ ነገር አለ እንዴ ሲሉ በድጋሚ ፖሊሶቹ ጥያቄያቸውን ማቅረባቸውን ቀጠሉ። አይ በፍጹም ምንም የሰማነው ነገር የለም እናም ምንም የተፈጠረ ነገር የለም ስለዚህ መሄድ ትችላላችሁ በማለት ፖሊሶቹን አፋቸውን አዘግተው አስመልሰዋቸው ይገኛሉ። ከዛም አቶ ለይኩንና ወይዘሮ
ዝናሽ ጭቅጭቃቸውን ካቆሙበት ቀጠሉ። እናም ይህን ሰው ስለገደልኩት ለፖሊስ እጄን አሳልፌ መስጠት አለብኝ እያለ በተደጋጋሚ አቶ ላይኩን እጅ ስለመስጠት እያወራ ይገኝ ነበር። ዝናሽም እንዲሁ አይሆንም አትሰጥም እያሉም እየተጨቃጨቁ ይገኙ ነበር። በሌላ በኩል ደግሞ አምራናት አምራን እንግዲህ እቅዷ እየሰመረላት ትገኛለች። እናም ናሁም እናትህ ልጄን ገደለችብኝ እያለች በተደጋጋሚ እየጮኸችና እያስመሰለች ትገኛለች። አሁን ላይ አምራን የናሁምን አንጀት ከመብላት ውጭ ሌላ ምንም አማራጭ የለኝም ብላ በማሰብ ነበረ እንግዲህ የናሁም አንጀት ውስጥ ገብታ ጉዝጉዝ ለማለት እየሞከረች የምትገኘው። ናሁም አሁን ላይ እጅግ በጣም ግራ ተጋብቶና እየተዛገበ ይገኛል። ምክንያቱም እንደ ነፍሱ የሚያምናት አምራንን ማመን አለብኝ ወይስ ደግሞ እናቴን ህይወቴን እሷን ማመን አለብኝ በማለት እየተወዘጋገበ ይገኛል። ነገር ግን በስከ መጨረሻ አምራንን ከማመን ወደ ኋላ አላለም። እናም አምራን ያለችውን ሁሉንም ነገር አምኖ እናቱን እማዬ እንዴት እንደዚህ ታደርጊያለሽ? ከዚህ በፊት እኮ የኑሐሚንን ልጅ ልትገልባት ነበረ። አሁን ደግሞ ይህ እኮ የልጅ ልጅሽ ነው። እንዴት የሰው ነፍስ ታጠፊያለሽ? ምንም የማያውቅ ህፃን ልጅ እንዴት ትገሊዋለሽ? እያለም እናቱ ላይ እየጮህባት ይገኝ ነበረ። ኤሚ ዳግም እንዲሁም ደግሞ አቶ ላይኩም በነበሩበት ነበረ ናሁም መጥቶ እየጮህባት የሚገኘው። እናም ኤሚ ቀና በማለት እማዬ ላይ አትጩህባት፣ አንተ ልክስክስ፣ መጀመሪያ ያችን አፈቅራታለሁ የምትለዋን ባለጌ ሴት ሄደህ ጠይቅ፣ እናም ከዛ በኋላ እውነታውን እወቅ ስትል ነበረ እንግዲህ ፍቅረኛውን እንዲከታተል እያነቃቸው የምትገኘው። በተመሳሳይም ዳግም ናሁም እባክህ ተረጋጋ፣ እናትህ በፍጹም እንዲህ አይነት ሀሳብ ታደርጋለች ብዬ በፍጹም አላስብም እያሉም ናሆምን ለማረጋጋት የቻሉትን ሁሉ እየሞከሩ ይገኙ ነበረ። ነገር ግን ከዚህ በኋላ እናት የሚባል ነገር የለም እማዬ እናቴ አይደለሽም እያለም እናቱን ወቀሳት ይገኝ ነበር። እሷም ናሆም አንተም ከዚህ በኋላ ልጄ አይደለህም፣ እንዴት እኔን እናትህን አታምነኝም? ይቺ አምራን የሚሏት ሴረኛ ልትጠቀምብህ እየሞከረች ነው። ቆይ ልጄ ምን አባቴ ባደርግህ ነው የሚሻልህ? መቼ ነው የምትነቀው? እያለች እሷም በተመሳሳይ እየጮኸችበት ትገኝ ነበር። ነገር ግን መረጋጋት ያልቻለው ናሆም ጫጭሮ እናቱን ጥሏት ከቤት ወጥቶ ይገኛል። ወይዘሮ ዝናሽም አሁን ላይ አምራንን ማግኘት አለብኝ ብላ በማሰብ አምራን ወደምትኖርበት ቤት ጎራ ብላ ነበረ። እናም እዛ አምራንን ካገኘቻት በኋላ በጥፊ አገናችራ ጥላት፣ እናም አምራን ምንም ነገር አይሳካልሽም፣ በፍጹም አንቺ እዛ ቤት አትገቢም በማለት ነበረ እየተቆጣችና እያስጠነቀቀቻት ጥላት የሄደችው። አምራንም ይህንን ምክንያት አገኘሁ በማለት ወደ ናሁም ስልክ በመደወል ናሁም እናትህ አስደበደበችኝ፣ እናም መቼም ደግሞ እዛ ቤት አትገቢም ስትል አስፈራራችኝ እያለችው ትገኝ ነበረ። ኤሚ ለውድ ፍቅረኛዋ ማለትም ለኤርሚያስ ስልክ በመደወል አምራን ልጅ ሞተባት፣ እናም ደግሞ ናሁም ለዚህ ልጅ ተጠያቂው አንቺ ነሽ እያለ እማዬ ላይ እየጮህባት ይገኛል እያለችም ለኤርሚያስ ዝርዝር አድርጋ እያንዳንዱ ነገር ነግራው ትገኛለች። ኤርሚያስም በጣም በመደንገጥ አዎ የአምራን ልጅ እንደሞተባት አውቃለሁ እያለ ቢቀባጥርም ነገር ግን ኤሚ ጥብቅ አርጋ ስትጠይቀው አይ ኤሚ ስለደነገጥኩኝ ነው እንደዚህ ያልኩት፣ እኔ በፍጹም እንዴት አውቃለሁ? እናም የአምራን ልጅ ሞተባት እንዴ እያለም እሱም ማስመሰልን እንደቀጠለ ይገኝ ነበር። አዎ ኤርሚ ላገኝ ይፈልጋለሁ ስትልም ኤሚ በፍቅር አንደበቷ ገልጻለታለች። ኤርሚያስም እሺ እንገናኛለን ካላት በኋላ ወደ አምራን ጎራ አብሮ ይገኝ ነበር። እናም አምራን አሁን ከችግሮችሽ ለማምለጥ መፍትሄ ያገኘሽ ይመስለኛል። እናም ከሙሉ ቤተሰቡ ልታመልጭና ልትደበቂ ልታስመስይባቸውም ትችያለሽ። ነገር ግን በፍጹም ከኔ አታመልጭም እያለም አምራንን እያስፈራራት እናም ደግሞ እያንዳንዱ ከምታገኘው ገንዘብ እንድታካፍለው እየጠየቃት ይገኝ ነበር። አሁንም የወይዘሮ ዝናሽን ጉዳይ ሊጨርስ እንጂ ኤርሚያስ ጠብቀኝ፣ አንተንም ህይወትህን እንዳልነበረ አድርጌ ነው የማመሰቃቅልልህ። አንተ የኔን ህይወት አመሰቃቅለህ አንተ በነጻነት አትኖርም እያለችም በኤርሚያስም እየዛተችበት ትገኛለች። ነገር ግን ኤርሚያስ የዋዛ አይደለም፣ እንዲህ በቀላሉ ማለትም እንደ ናሁም እየተልፈሰፈሰ የሚተዋት አይመስለኝም። አምራን በሰፈረችው ቁና የምትሰፈር ይመስለኛል። ምክንያቱም ኤርሚያስ እና አምራን ከዚህ በፊት ሲያደርጉ የነበረው ተንኮልና ሸር ነበረ። ሁለቱም ተመሳሳይ አቋም ላይ ስላሉ አሁን ኤርሚያስ አምራንን ምንም ነገር ከማድረግ ወደ ኋላ አይልም። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰነበታችኋለሁ።